ደካማ ጎኗን የነገረች እንድታበረታታት እንድትጠነቀቅላትና እንድታጠነክራት እንጂ ደካማ ጎኗን ተጠቅማ ስስ ጎኗን ተጠቅማ እንድታሰቃያት እንድታሳምማት አይደለም። አንዳንድ ሰዎች ያጠነክሩናል ብለን ያበረታቱናል ብለን ደካማ ጎናችንን ብናሳያቸውም ብንነግራቸውም እነሱ ግን ያንን ደካማ ጎናችንን ተጠቅመው ከማበረታታት ይልቅ ያሳምሙ። እውነት የሞተ ቅንጭላትና የማያስብና በቃ ዝም ብላችሁ ሚዲያ ለምትጠቀሙት ለወሬ እንጂ ተግባር የሚባል መማር ስለማትፈልጉ እንጂ በእነ አብርሽና በእነ ሩታ በእነ ብዙ ቪዲዮዎች ላይ አሁን ግንጃ የምትባል ዩቲዩበር አለችና ቲክቶከር ናት። አሁን እሷ ላይ የተሰባሰቡት ዩቲዩበሮች ለኛ ብዙ ትምህርት ይሰጣሉ ብዬ አስባለሁ። አንዳንድ እውነት አድርገው ሚዲያ የሚለቀቀውን ነገር እውነት አድርገው የሚያውሉ ሰዎች አሉና እዛ ላይ ስታው ወጣቶች ምን ያክል ግሩፕ ከፍተውና ምን ያክል እንደሚገናኙ ስልክ እንደሚለዋወጡ ምን ያህል ለህዝቡ ጫና ፈጥረን በቃ እንሰራለን ስራ ነው ብለው እንዳሰቡ እዛ ላይ መረዳት ትችሉ ነበር። ግን በነገራችን ላይ አንዳንድ ሰው ግን ሰውን የወጣ ስድብ አትሳደቡ ለማለት ፈልጋለሁ። ሩታ ሀብቴና አብርሽ በሚያደርጉን ነገር ይሄ የስራ ጉዳይና የአይዲያ ጉዳይ ነው። አይዲያ ከተሰጣቸው እኛ ትንንሽ ዩቲዩበሮች ደግሞ ተስር እያሽቃበጥን ማንኛውም ሰው አይዲያ እየተሰጠው ነውና የሚሰራው የማይፈልግ ሰው በዛ ቦታ አይሄድም እና ማየት አይፈልግም አንድም ማየት የምንፈልገውን ቪዲዮ አመርጠን የማየት የኛ ቻንስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ ዛሬ በየቦታው የተልከሰከሱ ነው ማለትም ያው አይዲያውን አንድ ሰው ሲሰጣቸው ማለት ነው። ትንንሽ ዩቲዩበር ታጀራ ዩቲዩበሮች አይዲያ ስለሌላቸው እኛ እንኳን መዳም ቤት ሆነን በአረብ ሀገር ሆነን እኔ ፈታ ያለ ቪዲዮ ማለቅላችሁ ቆም ብዬ በቃ እንደ ዩቲዩበሮች ዘና ፈታ ብዬ እንዳለቅላችሁ ነፃነት የሚባል ነገር አለና ድምጽ መቀነስ አለ። በቃ ብዙ ነገሮች አይመቻችምና እኛ አሁን በሰው ሀገር ስንሰራ በእናብርሽና በነሩታ ግን ኢትዮጵያ ላይ ተቀምጠው ግን የራሳቸው አይዲያ እንኳን የሌላቸው በሩታና በአብርሽ የሚሰሩ ደነዝ ዩቲዩበሮች እንደሆኑ መገንዘብ አያስርም። ለእናንተ አልነግራችሁም። በእውነት ነው የምላችሁ። በጣም ማለት እኔ ኢትዮጵያ ላይ ሆኜ በሰው አይዲያ አልሰራም። በእውነት ነው የምላችሁ። ለምን ዩቲዩቡን አቆመዋለሁ እንጂ አላሽቃብጥም። ግን ሰው ሀገር እስካለው ድረስ ያልተመቸኝን ወጣት አያስተምርም። ይሄ ነገር ትክክል አይደለም የምለውን ነገር እናገራለሁ። አሁን በሰሞኑ በእርግዝና ቪዲዮ በጣም ብዙ ትችት አለ ሩታ ላይ። ውሸቷን ነው የሚለው ሁሉም ሰው እና ውሸትም ቢሆን ትችላለች። በቃ አይዲያ ነው አይደለ? ስራ ነው አይደለ? እውነት ሆነ ውሸት እውነተኛ ፍቅር ምንም ቢመጣ ምንም የሚለያየው ሰው የለም እና እያስመሰለ ለስራ ከሆነ የተገናኘው አንድ ሰው በትንሽ ነገር ይለያያል። እውነተኛ ትዳርና እውነተኛ ፍቅር ግን ምንም ቢፈጠር መለያየት አይችልምና ሄርሜላና አብርሽም የስራ ጉዳይ እንጂ የፍቅር ጉዳይ ካልሆነ ነገ ይለያያሉ። ነገ ደግሞ ሌላ ሴት ይመጣል ማለት ነው። ታረኛቱ ነገ ትመጣለች፣ ነገ ደግሞ እናሽቃብጣለን ለዛችም ማለት ነው። እና የኛ የሚዲያ ሰው ስራ ደግሞ አብርሽ ከ99 ሴት ሲመጣ በቃ እኛ መከላከልና ማሽቃበጥ እስከሆነ ድረስ አብርሽ ይሄን ስራውን አያቆማል ብዬ አላስብም። ትናንትናውን የታጨሰው አለ፣ ነገ ተነገ ወዲያ አብርሽ ከሌላ ሴት ይመጣል። ምን እንላለን? ማሽቃበጥ በቃ ይሄ ነው ስራችን። እና ሩታ ሀብቴኔ ቢርግ አረገዘች ለምን አረገዘች ብሎ በጣም ተቃውሞ በዝቷል። መብቷ ነው። አንድ ልጅ ለማሳደግ ቤት ተቀምጣ እንደ ከባሏ እኮ ነው ያረገዘችው። ከሌላው አንድ እንኳን ቢሆን እቺ ዝርክርክ ምን ብላ ነው ከዚህኛው አልተማረም እንዴት ትላላችሁ? እሷ ያረገዘው ከባሏ መብቷ ነው። መድኃኒት መውሰድ እኮ አይፈቀድም ከባል ሰው። እናንተ ናችሁ እኮ ያፋታችኋቸው ሚዲያ ላይ የለም ተለያይተናል እያሉ የሚኖሩት እኮ እናንተ ናችሁ። አብርሽ እስካሁን ድረስ ሆቴል ነው የሚኖረው፣ በእናንተ ቤት ሆቴል ውስጥ ተከራይቶ ነው የሚኖረው። እናትና አባት የለውም፣ እህት የለውም፣ ዘመድ የለውም። አብርሽ ወይት ነው ያለው? ቤት እኮ ነው። በነጠላ ጫማ ቪዲዮ ትሰራላችሁ፣ የት ነበራችሁ? ከክላስ እየወጣ እየቀየረ ሲሰራላችሁ የት ነበራችሁ? ሀቋን ተናግረን መሸንበት ማደር አለብን ብዬ አስባለሁ። አንዳንድ ጊዜ አንዳንድ በቃ ምንም የማይገባው ደነሰዋለና ማለት ነው። ማለት በነጠላ ጫማና ካልስ ሳይለብስ እኮ ሲሰራላችሁ እኮ ቪዲዮ ነው። ራስ ሲመለስ በለው እሱ ቪዲዮ ላይ ግቡን ነው። አብርሃም ማለት አይዲያ እየፈጠረ ሩታ በጣም ጀግና ሴት ነብር መሆኗን ስለሚያውቅ ብቻ ለወጣቶች በቃ የራስ ምታት የሆነ አይዲያ ይሰጣታል፣ ትሰራለች። ልጅ ሁለተኛ ልጅ ያረገዘች እንደሆነ ያስለቅሳል እንዴ? ልጅ መውለድ እኮ ያስቃል። ሩታ ጀግና እኮ ናት። ለምን አለቀሰኝ? ለምን አልተሰበረች? ሴት ልጅ
ካረገዘ በኋላ በቃ ሁሉ ነገሯ እንደሚሞት ሁሉ ነገር እንደሞ አረ እናንተ ተው። የሶስት ጎረምሳ እናት ነኝ። ልጅ መውለድ እንዳውም ጠንካራ ነው የሚያደርገው። መስዋዕት የምከፍለው ለልጄ ነው ብዬ ነው ሙራኔ የሚጨምረው። ተው እንጂ የወለደችን ሴት ዝቅ አታርጉ እንጂ እናንተ ሴቶች ሆናችሁ ሴት እኮ ዝቅ እያረጋችሁን ነው። እኛ ጀግና ነን፣ እንችላለን። ልጅ መውለድ ማርገዝ፣ ቆይማ ለመሳቀች ውሸቷን ነው እያስመሰለች ነው። ጀግና ናታ። ልጅ ተወለደ አደገ። ይሄው አሁን ሌላ ሴት ታሳድጋለች። ሁለት ባንድ ታሳድጋቸዋለች። ምን ችግር አለ ቢወለድ? እንደ ባሏ እኮ አይነት አስተሳሰብ ናችሁ። እንደ አብርሽ አይነት በቀለል አድርገሽ መኖር የምትችይ ነው። ማንቺ ሁሉን ነገር ቀለል አድርገሽ ነው መኖር የምትችይ ሲላሰምቼ ነበር። አሁና ሴት ልጅ ትዳር የምፈልግ ሴት እኮ ቀለል አድርጋ ላይፏን በቀላል የምትኖር ሴት፣ ብልህ ሴት ማለት ጀግና ሴት ማለት ላይፏን የምታካብድ ሴት፣ የሆነ ነገር ቁሳዊ የሚገዛ ሴት እኮ ሴት አይደለችም። ሩታ ማለት እስካሁን ስትዝናና አይታችኋታል? ትልቅ ነገር ላይ አይታችሁ እዛ ሄዳ ትዝናና አይታችኋታል? ማን ቤት ታሽቃብጥ አይታችኋል? ትዳር ለምፈልገው ባሏ እንደፈለገ ሲዘል እሷ ቤቷን እና ቀየዋን ልጇን በስርዓት ይዛ እያሳደገች ነው። እሱ ደግሞ ራሱን ሲመታው ሲያስጠላው፣ ያ ሁሉ የውጭ ነገር ሲያስጠላው ወደ ቤቱ ይመጣል። አለቀ። ይሄ ነው። ድሮ አላቀርብህም ያለችው በቃ ይመለሳል ብቆጣው ብላ ነበር። እሱ እየባሰበት ሲሄድ አሁን ደግሞ ተወችው። በቃ አረገዘች፣ ለወልድ ነው። ምን ችግር አለ? ሰው ልጅ እኮ ከአንድ ወንድ አይደለም ተሁለት ከሶስት እየወለዳችሁ ከአረብ ሀገር እየለካችሁ አይደል እንዴ? ከስንት ወንድ ነው እናንተ የምትለጣጥፉት? አረብ ሀገር ያላችሁ ሴቶች አብሶ ሩታን የምትሳደቡ አንዱን ለቃችሁ አንዱን እያገባችሁ አይደል እንዴ? እንደው አንድ ልጅ ታርጎ አርጋችሁ ሁለተኛ ከሌላ ወንድ ታርጎ አላረጋችሁ ሴቶች አላችሁ? አላረጋችሁ፣ ሞልታችኋል። ወንድ ሩታ ሀብቴ ከአንድ ባሏ ላረገዝኩና ውጤት ይዛ በመጣ ስድቡ ምንድን ነው? ምን አረ ወንዴ፣ በጣም የሚገርመኝ ነገር ሴት ሆናችሁ ከባሏ አረገዘች። ለምን አረገዘች? በእርግዝና ባል ይያዛል እንዴ? አልያዘችው። እሱ ገና ህፃን ጥጃ ነኝ ማሳደግ አንተን ከበደኝ። አንተም ህፃን ሉልም ህፃን ማሳደግ ከበደ ስትል አልሰማችኋትም እንደ ቪዲዮ ላይ? ባለፈው ቪዲዮ ላይ እንዲህ እያያት ነበር። አንተንና ሉልን ማሳደግ ከብዶኛል። ይሄ ለራሱ ለእናንተ በቂ ነበር። ብዙ ነገሮች። እስቲ ኤፍሬም ቪዲዮ ላይ ግቡ፣ ንገራቸው እስቲ ወጣቶች ይስሩ። ምተኝተው አልጋና ያሙቁ። ወጣት ነው አሁን ያልሰራን መቼ እንሰራለን ሲባባሉ አልሰማችሁም እንዴ? እናንተ ለምንድን ነው እኛ ሁሉን ነገር ብንናገር ህስዴና ምቀኝነት ፋፊ ሁሉን አትናገሪ የሚለኝ በጣም ብዙ ስላለ ይስሩ ይሸቅሉ እንጂ አብርሽ እንኳን ሌላ ሴት አፍቅሮ ትዳር ሊይዝ አይደለም ለያዘው ትዳር እንኳን እያንቀጠቀጠው እያያችሁ ነው። መንደር ለመንደር እየተልከሰከሰ። ለምን? ትዳር ማለት ወምጠጥ አድርጎ ሰበር አድርጎ ስለሚይዝ ማለት ነው። ሐቂቃ ነው የምላችሁ። በእውነት አንዳንድ ጊዜ አላቅም ምን አይነት ሀሳብ እንዳላቸው አላቅም። ትዳርን የያዘ ነው የሚያውቀው። ትዳር ይጣፍጣል። ትዳር ምርጥ ነው። ትዳር ጣዕም አለው። ትዳር ማለት ኢማን ነው። ትዳር ማለት ሰከን ያደርጋችኋል። አብርሽ ደግሞ ሰከን እንዳይል ብዙ ነገሮችን ሰከን ለማለት የውጩን ነገር ለማስተዋወቅ ጓደኛ ማብዛት የሆነ ነገር ይፈልጋል። ይሄ ምንድነው ደግሞ ክፋት አይደለም፣ ደግነት ነው። ይሄ ደግነቱ ደግሞ ትዳሩን እያቆሸሸበት ነው። ለምን? እሱም ማንነቱን እያሳጣው ነው። የሰው ልጅ ዛሬ ያገኛል፣ ዛሬ ይወዳቸዋል፣ ነገ ግን በቃ ስነ ስርዓት እንደሌላቸው። አሁን አብርሽ እየወረደ ነው፣ ደረጃው እየወረደ ነው። ለምን? የሚያደርገው ድርጊት እንደ ስራ ሳይሆን እንደ ተግባር እያደረገ ስለሚያሳይ በጣም ወረደ። በጣም የተሰደበ ነው። አንተ አማና የለህም፣ አንተ እኮ ልክስክስ ነህ፣ አንተ እኮ ወንድ አይደለህም። እንደዚህ ተመባል። ለምን እኔ ጾም አላድርም? በእውነት ነው የምላችሁ። ለምን ጾሜን አላድርም? ላይክ አድርጉት። በእውነት ነው የምላችሁ። አንተ ልክስክስ የወንድ አልጫ፣ ሩታ ማለት ጀግና ናት፣ ሩታ ነብር ናት እየተባለ የሚባለው ለምንድን ነው? አብርሽ እኮ አቋም ስለሌለው ነው። ትዳሩንና ጓደኝነትንና ትዳር ተደባልቆበት ስለሚያሳይ እኮ ነው አረካቱ ላይ እንጂ ምን አድርጎናል? ስራ ላይ እንደሆነ እናውቃለን። ማንም ሰው ሁሉም ያሽቀብጣር። ይሄን ሜላ ማለት እኮ ማለት ነው ለዶላር ብቻ ራሷን የሸጠች ሴት እኮ ናት። አንድ ባለ ትዳር እንደኔ ይሆናል ብላ እኮ አምናበት አይደለም። በትቢት የምትጓዝ ሴት እኮ ናት። ትቢት ደግሞ ትዳር አይሆንም። ይሄ ትቢት ነገ ይፈርጣል።
ወንድ ልጅ ደግሞ የሚፈልገውን ሲያገኝ እንዳለ ነው ግም እንቁላል የሚያደርጋችሁ። እንኳን እንደዚህ ለምናችሁ ትሄዳችሁ አይደለም ለምኗችሁ እንኳን ወንድ ልጅ ራሱን ትልቅ ቦታ ማስቀመጥ ነው የሚፈልገው። መለመን አይፈልግም። ለምኖ ሲያገኛት ኧረ ከስር ያለው ብሎ ትንሽ አይምሮ ወንድ ልጅ ያስባል እንጂ ሴት ልጅ ለምናው ሂዳ በእውነት ነው የምላችሁ። እኔ ሩታ ሀብቴን ድሮ የሚሰማኝ ስሜት ያ ነገር አብሽ ላይ እንዳለ ስለማቅ ብቻ